አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ታህሳስ 10 2018 ዕለተ ጁምዓ ብዙዎቻችሁ የምትፈልጉትን ብዙዎቻችሁ በጉጉት የምትጠብቁትን ዕለታዊና ወቅታዊ የጥቁር ገበያ ሐዋላ በዛሬው ዕለት ጨምሯል ወይስ ቀንሷል? እንዲሁም ከህጋዊ ባንኮች መካከል ያለው ሰፊ ልዩነት ጠቧል ወይስ ሰፍቷል የሚለውን የ18 ሀገራትን በጥቁር ገበያ አካተን ወደ እናንተ ይዘንላችሁ ቀርበናል። እንግዲህ ሁላችሁም ቪዲዮውን ላይክ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ እንድትከታተሉን እየጋበዝን በዛሬው ዕለት እንግዲህ የያዝንላችሁ የጥቁር ገበያ ሐዋላም የሳውዲ ሪያልን፣ የዱባይ ድርሃምን፣ ፓውንድ ስተርሊን፣ የባህሬን ዲናር፣ ዩሮ፣ የካናዳ ዶላር እንዲሁም የኩዌት ዲናር፣ የአውስትራሊያ ዶላር፣ የኦማር ሪያል፣ የቻይና ዩዋን፣ የእስራኤል ሽቅልና የስዊስ ፍራንክ የጨመሩ ሀገራቶች ካሉ የቀነሱም ሀገራቶች ካሉ የትኛው ሀገር ጨምሯል የትኛውስ ሀገር ቀንሷል የሚለውን እንግዲህ በዝርዝር ወደ እናንተ እናደርሳለን። በዛሬው ዕለት አንድ የአሜሪካ ዶላርን ስንመለከት 187 ብር ከ95 ሳንቲም ሲመነዘር 100 የአሜሪካ ዶላር 18795 የኢትዮጵያ ብር በጥቁር ገበያ እንደሚመነዘር ዌብሳይቱ አስነብቦናል ማለት ነው። በነገራችን ላይ በዚሁ አጋጣሚ አንድ መረጃ ልስጣችሁ። የኢትዮጵያ ንግድ ባንክ ላይ ገንዘብ ከየትኛውም ዓለም ጫፍ ስትልኩ ማለት ነው አሁናዊ የዶላር ምንዛሪ ዋጋ ከዚህ በፊት እንደነበረው ማለት ነው ጭማሪ ተደርጎበት ወደ 164 ብር አካባቢ የሚደርስ የምንዛሪ ተመን አሁንም እንደቀጠለ ነው። ማለትም ካለበት የምንዛሪ ተመኑ ላይ ጭማሪ ተደርጎላችሁ አንድ የአሜሪካ ዶላር ወደ 164 ብር ከ90 አካባቢ እጃችሁ ላይ እንደሚደርስ በትናንትናው ዕለት እንግዲህ ከተለያዩ የመረጃ ምንጮች ከኢትዮጵያ ንግድ ባንክ በኩል ማግኘቴን ልንገራችሁ። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላርን ስንመለከት 132 ብር ከ85 ሳንቲም ሲመነዘር 100 የካናዳ ዶላር 13285 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 216 ብር ከ10 ሳንቲም ሲመነዘር 100 ዩሮ 21610 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት አንድ ፓውንድ ስተርሊ 246 ብር ከ89 ሳንቲም ሲመነዘር 100 ፓውንድ ስተርሊ 24689 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያል 49 ብር ከ70 ሳንቲም ሲመነዘር 100 የሳውዲ ሪያል 4970 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬትስ የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃም 51 ብር ከ02 ሳንቲም ሲመነዘር 100 የዱባይ ድርሃም 5102 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 483 ብር ከ95 ሳንቲም ሲመነዘር 100 የባህሬን ዲናር 48395 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናርን ስንመለከት 260 ብር ከ88 ሳንቲም ሲመነዘር 100 የጆርዳን ዲናር 26088 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለትም አንድ የኩዌት ዲናር 601 ብር ከ70 ሳንቲም ሲመነዘር 100 የኩዌት ዲናር 60170 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 122 ብር ከ89 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 12289 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 479 ብር ከ99 ሳንቲም ሲመነዘር 100 የኦማር ሪያል 47999 የኢትዮጵያ ብር
በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 230 ብር ከ30 ሳንቲም ሲመነዘር 100 የስዊስ ፍራንክ 23000 ከ30 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 57 ብር ከ01 ሳንቲም ሲመነዘር 100 የእስራኤል ሽቅል 5701 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 25 ብር ከ30 ሳንቲም ሲመነዘር 100 የቻይና ዩዋን 2530 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በሀገራችን ኢትዮጵያ ካሉት ህጋዊ ባንኮች በከፍተኛ ሁኔታ የምንዛሬ ዋጋ ተመን የሚታወቀው የሮሃ ፎሬክስ አንድ የአሜሪካ ዶላርን 175 ብር ከ92 ሳንቲም ገዝቶ 179 ብር ከ43 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን 224 ብር ከ66 ሳንቲም ገዝቶ 229 ብር ከ15 ሳንቲም እየሸጠ ይገኛል። ዩሮን ስንመለከት 199 ብር ከ05 ሳንቲም ገዝቶ 203 ብር ከ03 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን ስንመለከት 210 ብር ከ65 ሳንቲም ገዝቶ 214 ብር ከ86 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን ስንመለከት 46 ብር ከ01 ሳንቲም ገዝቶ 46 ብር ከ93 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን ስንመለከት 45 ብር ከ76 ሳንቲም ገዝቶ 46 ብር ከ67 ሳንቲም እየሸጠ ይገኛል። የቻይና ዩዋንን 23 ብር ከ39 ሳንቲም ገዝቶ 23 ብር ከ85 ሳንቲም እየሸጠ እንደሚገኝ ዕለታዊ ምንዛሬ ዋጋ ተመኑ የሮሃ ፎሬክስ ይህን ይመስላል ማለት ነው። እንግዲህ በዛሬው ዕለት ያለው የሐዋላ ምንዛሬ እንዲሁም በባንኮች መካከል ያለው ሰፊ ልዩነት ጠቧል ወይስ ሰፍቷል የሚለውን እንግዲህ የሁለቱንም በንጽጽር ወደ እናንተ አድርሰናል ማለት ነው። ከሰሞኑ ያለው የጥቁር ገበያ ሐዋላ እጅግ በከፍተኛ ሁኔታ ጨምሮ እንግዲህ ባለበት መቀመጡ ለሀገራችን እጅግ በጣም አደጋና አላስፈላጊ የሆነ ነው። ምክንያቱም የጥቁር ገበያ ሐዋላ በጨመረ ቁጥር እንደምታውቁት በሀገራችን ውስጥ ያለው እንግዲህ የኑሮ ውድነት መባባስ ዋነኛ ምክንያት ነው። ዞሮ ዞሮ ሰላም ለሀገራችን፣ ሰላም ለኢትዮጵያ። ሁላችሁም ዱዓችሁ ጸሎታችሁ እንዳይለየን እያል ቪዲዮውን ላይክ ሸር እያደረጋችሁ ለብዙ ኢትዮጵያውያን እህት ወንድሞች እንዲደርስ አድርጉ። ለቻናላችን ደግሞ አዲስ ከሆናችሁ እንዲህ አይነት መረጃ እንዲደርሳችሁ ሰብስክራይብ በማድረግ በየዕለቱ የሚለቀቁ መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን እንዳትዘነጉ እያልኩኝ ለዛሬ ያስኩላችሁ መረጃ ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።